ኪዳነ ተካየድኩ ምስሌኪ ከመአድህን ዘተአመነኪ። እግዚአብሔር በለበሰው ሥጋ ሞትን እስኪቀምስ በእኛና በእግዚአብሔር መካከል ያለመሰማማት ግርግዳ ታጥሮ ማድነው ግን በአንቺ አማላጅነት በኢዮብ ትዕግስት ዲያብሎስን ያሳፈረ እግዚአብሔር ጅልና ብልጥ አይጸድቁም። ሰይጣን በክፉ መንገድ ብቻ ስለሚመጣብን አይደለም። ልማድ ከሰይጣን ይከፋል። በስማም ብለህ ማታባር ዲያብሎስ በስሟ ሲሸሽ፣ መናፍቃን ደግሞ በስሟ ይደነግጣል። አድነው ዘንድ ቃል ኪዳን ገባው። ወርቅ ልብስ ተሸፋፍና በንጽህና በቅድስና ከብራ በንጉሱ ፊት የምትቆመው ድንግል ማርያም ዓለም ከተፈጠረበት ጊዜ ጀምሮ ሰውን ያልከዳ አንድ አለ። እሱ ማን ነው? ምስራቅ ኪዳነ ተካየድኩ ምስሌኪ ከመአድህን ዘተአመነኪ። ከአንቺ ጋር ቃል ኪዳን አደረግኩኝ፣ በቃል ኪዳንሽ በአማላጅነትሽ ያመነውን አድነው ዘንድ። ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሁላችንም መንፈሳዊ አባት፣ የአቡዳቢ ምስካየ ኅዙናን መድኃኔ ዓለም ወአቡነ ተክለ ሃይማኖት ገዳም የበላይ ጠባቂ ክቡር ዶክተር መርሲያ ዘን፣ ክቡር ቆሞስ አባ ሙሴ መላከ ብስራት አባ ሙሴ ገብረ ጻድቅ፣ ክቡር መላከ ፀሐይ ቀሲስ ኪሩቤል፣ እንዲሁም ክቡር መላከ ብርሃን ቀሲስ ሄኖክ፣ የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት አበው፣ ስዩማን ዲያቆናት፣ የሰንበት ቤት መዘምራን፣ የልዑል አምላክ ልጆች ሁላችሁም እንደምን አደራችሁ? እንድናመሰግነው መንግስቱን እንድንወርስ በእመቤታችን በረከት እንድንባረክ የጠራን የመረጠን ልዑለ ባሕሪ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ኪዳነ ተካየድኩ ምስሌኪ ከመአድህን ዘተአመነኪ። እናቴ ድንግል ማርያም ሆይ በአንቺ ያመነውን በምልጃሽ ያመነውን እንዲድን ፈልጌ ላድነው ፈቅጄ ከአንቺ ጋር ቃል ኪዳን አደረግኩ። ዛሬ ቅድስት ቤተ ክርስቲያን ዝማሬ ተብሎ በሚጠራው የምስጋና ክፍሏ የምትዘምረው ቃል ነው። ይህ ቃል ዛሬ በመላው ዓለም እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባውን ቃል ኪዳን ቅድስት ቤተ ክርስቲያን እያሰበች የዘከረች የምትውልበት ቀን ነው። እንኳን አደረሳችሁ። እግዚአብሔር ልዩ አምላክ ነው። በእኛና በእግዚአብሔር መካከል ከሚያስገርሙ ነገሮች መካከል አንዱ እግዚአብሔር የሰጠን ቃል ኪዳን ነው። እግዚአብሔር አዳምን ከፈጠረውና ከወደቀበት ጊዜ ጀምሮ ለሰው ልጅ የማይቆጠሩ እጅግ በርካታ ኪዳኖችን ገብቷል። ቃል ኪዳን ማለት በሁለት አካላት ወይንም ደግሞ ከሁለት አካላት በላይ በሆኑ የሚደረግ የስምምነት ውል፣ አንድነት፣ ንግግር ማለት ነው። በግዕዙ ቅድም እንደሰማችሁት በተደጋጋሚ ኪዳነ ተካየድኩ እያለ ዲያቆኑ ሲዘምርም ሰምታችኋል። ኪዳን ማለት ውል፣ ስምምነት ማለት ነው። ምን ማለት ነው? ውል፣ ስምምነት። ኪዳን ሰጪ አለ፣ ኪዳን ተቀባይ አለ። እንደገና ደግሞ በኪዳኑ ደግሞ
ተጠቃሚ አለ። ሶስተኛው አካል እግዚአብሔር በሰው ልጅ ታሪክ ውስጥ በዚህ ኪዳኑ ይታወቃል። መጽሐፍ ቅዱስን ገልጣችሁ ከዘፍጥረት እስከ ራዕይ ስናነብ በብዙ ቃል ኪዳኖች የተሞላ ነው እና ሊቁ ምን አለ? ኪዳነ ተካሄድኩ ምስሌኪ፣ ማርያም ሆይ ካንቺ ጋር ቃል ኪዳን አደረግኩኝ። ለምንድን ነው እግዚአብሔር ከእመቤታችን ከድንግል ማርያም ጋር ቃል ኪዳን ያደረገው? ቅድም ልበ አምላክ ዳዊት የዘመረውን ዝማሬ ዲያቆኑ በዜማ ሲገልጥ እንደሰማችሁት ኪዳነ ተካሄድኩ ምስለ ሕሩያንየ፣ እኔ ቃል ኪዳን ምገባው ከመረጥኳቸው ጋር ነው ያለው። ከማ ጋር ነው? ከመረጥኳቸው ጋር፣ ምርጦቼ ከሆኑት ጋር፣ ስጠራቸው አቤት ስልካቸው ወዴት ካሉት ጋር፣ ቅዱስ ነኝና ቅዱስ ሁኑ ስላቸው ቅዱሳን ከሆኑት ጋር እኔ ቃል ኪዳን ገብቻለሁ ብሎ ተናግሯል። እመቤታችን ሳትወለድ በአባቷ በዳዊት በኩል እግዚአብሔር እመቤታችን ድንግል ማርያም ከተመረጡ ሁሉ የተመረጠች ናት። ይሄው አባቷ ዳዊት ሲዘምር እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮን ተብላ የምትታወቀውን ተብላ የምትጠራውን አንባ የሆነችውን መጠጊያ የሆነችውን ድንግል ማርያምን መርጧታል አለ። ምን አድርጓታል? መርጧታል። ድንግል ማርያምን መርጧታል። ከመረጣቸው ከነ አብርሃም፣ ከመረጣቸው ከነ መልከጼዴቅ፣ ከመረጣቸው ከነ አዳም፣ ከመረጣቸው ከነ ኖህ፣ ከመረጣቸው ከነ ዳዊት፣ ከመረጣቸው ከነ ሙሴ፣ ከመረጣቸው ከነ መልከጼዴቅ ከቅዱሳን ጋር እግዚአብሔር ቃል ኪዳን ገብቷል። የእግዚአብሔር ልጆች ድንግል ማርያም ከአዳም ትበልጣለች። ቅድም ሲቀደስ ሰምታችኋል። አንቲ ውእቱ ተስፋሁ ለአዳም፣ አንቺ አዳም ምንድነሽ? ተስፋ ነሽ። አዳም ከገነት እያለቀሰ ሲሰደድ የተጽናናው ከሴቲቱ የሚወለደው ራስህን ይቀጠቅጣል ሲባል ስለሰማ ያንን መጽናኛ ይዞ ከዛች ሴት የሚወለደው የጠላቴ ሰይጣንን ራሱን ቀጥቅጦ ነፃ ባወጣኝ እያለ በዚህ ቃል አምኖ ነው የሄደው ብሎ አመስግኗል። እመቤታችን የእግዚአብሔር ልጆች ከኖህ ትበልጣለች። እመቤታችን ከሙሴ ትበልጣለች፣ ከአብርሃም ትበልጣለች። አይደለም ከነዚህ ከኪሩቤልም ከሱራፌልም እመቤታችን ትበልጣለች። እመቤታችንን የሚበልጣት ማን ነው ከተባለ የቤተክርስቲያናችን ትምህርት በግልጽ እንደሚታወቀው እመቤታችን የምትበለጠው በራሱ በእግዚአብሔር ብቻ ነው። ለእመቤታችን ክብር ይሁን፣ ምስጋና ይሁን። ከፈጣሪ በታች ከማን በታች? ከፍጡራን በላይ ናት። ኪዳነ ተካሄድኩ ምስሌኪ፣ ከአንቺ ጋር ቃል ኪዳን ገባሁ፣ ለአንቺ ቃል ኪዳን ገባሁልሽ ከማዕድን ማዕዳን ስለምፈልግ። እግዚአብሔር በጣም የሚፈልገው ነገር የእግዚአብሔር ልጆች እኛ እንድንድን ነው። እግዚአብሔር ያድነን እንድንድን። ሁላችሁም በደንብ ታውቃላችሁ እግዚአብሔር ወልድ ከሰማያት ለምን እንደወረደ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ የወደደው ሰው እንዲድን ነው። ሰው ምን እንዲሆን ነው? እንዲድን ነው። ትልቁ የእግዚአብሔር ውሳኔ የሚባለው ይሄ ነው። እግዚአብሔር በለበሰው ሥጋ ሞትን እስኪቀምስ፣ በለበሰው ሥጋ የእግዚአብሔር ልጆች መከራ እስኪቀበል፣ የሰውን ልጅ ድካም እስኪሸከም ድረስ ያበቃው እግዚአብሔር የሰው ልጅ እንዲጠፋ አይፈልግም። ምስጋና ለእግዚአብሔር ይሁን። የእግዚአብሔር ልዩ ባህሪው ነው። የሰራን በመልኩ ያበጀን በእጁ ስለሆነ እግዚአብሔር ሰው እንዲጠፋበት አልፈለገም፣ አይፈልግም። ሰው ግን
እግዚአብሔርም ሰው ሆኖ ሰውም እግዚአብሔር ሆኖ እንኳን ከኃጢአት ስለማይመለስ እንደገና ብዙ መትረፊያ ብዙ መዳኛ መንገድ ሰጠው። አንዱ ቃል ኪዳን ነው። ለእመቤታችን ለድንግል ማርያም የገባውን ቃል ኪዳን ሲናገር ከመአድህን እንዳድን አለ። ምን እንዳደርግ? ሰው በምን ይዳንልኝ? ታስታውሳላችሁ? በብሉይ ኪዳን አብርሃምን ሲበድሉት እነ ፈርዖን የግብፅ መሪዎች፣ የጌራራ ወይንም የዛሬቱ ፍልስጤም መሪዎች ሲበድሉት አቤሜሌክ አብርሃምን እናንተ እንዳትጸልዩ አብርሃም ይጸልይላችሁ አለ። ማን ይጸልይላችሁ? እነሱ የሚጸልዩትን ይሰማል አይሰማም? ይሰማል። ግን የእነሱ ጸሎት ዋጋ የለውም በፊቱ። ኢአማንያን ናቸው። ኃጢአት እንደ እንጀራ የሚበሉ ናቸው። ስለዚህ ለበደላችሁት በደል እኔንና አብርሃምን የእናንተን ጸሎት ሳይሆን ምሰማው ማን ይጸልይላችሁ? አብርሃም እያለ ይልክ ነበረ። ልክ እንዲሁ እግዚአብሔር እኛ ብንጸልይ ይሰማል አይሰማም? ግን ድካም አለብን፣ ግን ኃጢአት አለብን። አንዳንዶቻችን ወይንም ብዙዎቻችን እኛና እግዚአብሔር ብናውቀው ብዙ አበሳ አለብን። ስለዚህ በእኛና በእግዚአብሔር መካከል ያለመሰማማት ግድግዳ ታጥሮ እኛ እንዳንጠፋ እግዚአብሔር ቃል ኪዳን የመሰለ ተስፋ ሰጥቶናል። ምስጋና ለስሙ ይሁን። ከመአድህን እንዳድን ነው። እንዳድን ማዳን ስለምፈልግ ቅዱስ ጴጥሮስን ሁላችሁም ታስታውሳላችሁ። እግዚአብሔር ሁል ጊዜ የሚታገሳችሁ እንድትድኑ ነው ይላል። ምን እንድትሆኑ ነው? እየሰረቅን፣ እየገደልን፣ እየዘፈንን፣ እየዋሸን፣ ሰው እየጠላን፣ ሰው እያማን፣ ክፉ እየሰራን እያየ እግዚአብሔር እየሰማ እግዚአብሔር ለምን ዝም አለ? ሁላችሁ እንድትድኑ አለ። ምን እንድትሉ? ከዛሬ ነገ ይጠባያቸውን ሽረው ይልማዳቸውን ሽረው ወደ እውነተኛው የንስሐ ሕይወት ይመጣሉ ብሎ እግዚአብሔር ወዶ ይታገሳል አለ። የትዕግስት አምላክ እግዚአብሔር ሁላችንም በትዕግስቱ ይማረን። ከመአድህን ለተአመነኪ ማድነው ግን በአንቺ አማላጅነት የተማመነውን ነው። ምን የሆነው? የተማመነውን የተማመነብሽን ድንግል ማርያም የክርስቶስ እናት የተገባላት ቃል ኪዳን ለእኔ ለኃጢአተኛው ይሰራል ብሎ ያመነውን እሱን ምን አደርገዋለሁ? እስኪ አድነዋለሁ በሉ። አድነዋለሁ። ከመአድህን ዘተአመነኪ የተማመነብሽን እመቤታችን ድንግል ማርያም አይደለንም እኛ እግዚአብሔር እንኳን ተማምኖባታል። ተማምኖባት በማኅፀኗ አደረ። ተማምኖባት መልአኩን ላከ። እምቢ አላለችም። ተማምኖባት በማኅፀኗ አደረ። መዝሙር እየሰማች የኪሩቤልን ምስጋና እያደመጠች 9 ወር ከ5 ቀን ጽንሷን ፈጸመች። ተማምኖባት በድንግልና ወለደች። ተማምኖባት ጡቷን ጠባ። ተማምኖባት በጀርባዋ ታዘለ። ተማምኖባት ወደ ግብፅ ተሰደደ። ተማምኖባት አሳደገችው በለበሰው ሥጋ። ተማምኖባት የእግዚአብሔር ልጆች ከሴቶች ሁሉ እናት አድርጎ መረጣት። ጸጋዋ ይደርብን። ዘተአመነ ብኪ ባያምን ባታምን ባታምኚ ባላምን ከእመቤታችን የሚቀነስ የሚሰበር ምንም ነገር የለም። ራሱ የእኛ ጌታ ራሱ የፍጥረት ባለቤት በማን አምኗል? በማን ተማምኗል? በእመቤታችን በድንግል ማርያም። አይደለም በድንግል ማርያም እነ ኢዮብን እንኳን ሳይቀር ወዳጄ ኢዮብን አያችሁት ብሎ በኢዮብ ትዕግስት ዲያብሎስን ያሳፈረ እግዚአብሔር የእግዚአብሔር ልጆች ያመነባት እናቱን ለእኛ ደግሞ ትጸልይ ዘንድ ታስታርቅ ዘንድ ኪዳን ገብቶላታል። በቃል ኪዳኗ ይማረን። እስኪ ኪዳነ ተካሄድኩ በሉ። ምስሌኪ ከመአድህን ዘተአመነኪ ከአንቺ ጋር ቃል ኪዳን አደረጉ። የታመነብሽን
የተማመነብሽን አድን ዘንድ እግዚአብሔር ያድነን። ብዙ መዳን የሚገባው የህይወት ጉዳዮች ሁላችንም ስላለብን ነው የመጣ ነው። ዛሬ መሄጃ ስላጣን፣ ዛሬ ግርግር ስለፈለግን፣ ሰልፍ ስለፈለግን፣ የፉጀራምናን ተራራዎች የማየት ፕሮግራም ስላለን፣ እንቅልፍ እምቢ ስላለን፣ ሳንቲ ስለተረፈን አይደለም የመጣ ነው። ለመዳን ነው። ለምንድን ነው? ለመዳን። አንዳንዱ ከደዌ ስጋ፣ አንዳንዱ ከደዌ መንፈስ፣ አንዳንዱ ከደዌ ነፍስ፣ አንዳንዱ ከክፉ ልማድ፣ አንዳንዱ ከታመመ ትዳር፣ አንዳንዱ ከተሰበረ ህይወት ነው የመጣ ነው። ወላዲተ አምላክ ታድነን። የካቲት 16 እመቤታችን ከልጇ ቃል ኪዳን የተቀበለችበት ቀን ነው። ስለ በላይ ሰሙላችሁ ታውቃላችሁ። እግዚአብሔርን የሚወድ ጸሎተኛ፣ እንግዳ ተቀባይ ሰው ነው። ሰይጣን ቀንቶበት አንድ ቀን እንግዳ እቤቱ መጣ። እራት ቀረበለት። እንግዳው እኔ አልበላም፣ ምበላው የሰው ስጋ ነው አለው። አንዳንድ ጅል ክርስቲያን አለ። ጅል አይጸድቅም። ታውቃላችሁ? ጅል ይጸድቃል? ንገሩኛ። ጅልና ብልጥ አይጸድቁም። ሞኝና ብልጥ አይጸድቁም። ብልጥም ሰውን የሚጎዳ ነገር ብቻ እያሰበ እያደረገ ራሱ የሚጠቅም ነገር ስለሚያደርግ፣ ሞኝም ብልህም ራሱን ረስቶ ዓለም ላይ ላለ ትርኪ ምርኪ ወሬ ስለሚገዛ የእግዚአብሔርን መንግስት ለማግኘት በጣም የተጎዱ ሰዎች ናቸውና ስለ ፍቅር ምን ይቅር ነው የምንለው? ስለ ፍቅር ምን ይቅር? ሁሉም ይቅር፣ በስማም ይቅር ያለ። እንዴት ሆኖ ስለ ፍቅር በስማም የሚቀረው? እንግዳ ተቀባይ መሆንህን ሰምቻለሁ፣ ንጹህ ክርስቲያን መሆንህን ሰምቻለሁ። እህል አልበላም፣ ምግብ አላውቅም፣ ልጅህን ረድና አብላኝ። አብርሃም እንግዶችን ተቀበልኩ ብሎ መላእክትን ተቀብሏል ብሎ ሰበከው። ይህ ጅል ሰው ልጁን አርዶ አወራርዶ አቀረበለት። እግዚአብሔር ከዚህ ይጠብቀን። ምን ወድቀው ሰይጣን በክፉ መንገድ ብቻ ስለሚመጣብን አይደለም። የሃይማኖት አባት ሆኖ አገልጋይ ሆኖ ዘማሪ ሆኖ ሰንበት ተማሪ ሆና ቆራቢ ሆኖ መጽዋች ሆኖ እንግዳ ተቀባይ ሆኖ ጽዋ ጠጪ ሆኖ የቤተ መቅደስ አንጣፊ ሆኖ የሃይማኖት አስተማሪ ሆኖ ሰይጣን በእነዚህ ሰዎች አድሮ አይመጣም አይባልም። የእግዚአብሔር ልጆች ብዙዎቻችን የተሰበርነው ሰይጣን በተቃራኒ ሰዎች ከመጣበት ይልቅ በጣም ባመናቸው ሰዎች በኩል መጥቶ ነው። እግዚአብሔር ይፈውሰን። አዎ ሰበረው። ይህ ሰውዬ የልጁን ስጋ አንተ ቀምሰህ አቅምሰኝ አለው። ቀመሰ። አእምሮ ተነሳ። ሰይጣን አደረበት። ከዚህ ቀን ጀምሮ ምግቡ ሁሉ የሰው ልጅ እየገደሉ መብላት ሆነ። ካኒባሊስት ሆነ ማለት ነው። ሰው በላ ሆነ ማለት ነው። እንዲህ እያደረገ ነው ዘመኑን ሁሉ ፈጽሞ ሰዎችን ጨርሶ ቤተሰቦቹን ጨርሶ። እግዚአብሔር ከዚህ መከራ ይጠብቀን። ሰው አይሳሳት እንጂ አያደርግም አይምሰላችሁ። ኃጢአት አይጀመር። ኃጢአት ክፉ ነገር አይጀመር። አሁን የጀመርነውን ነገር ማቆም አቅቶናል የምንሰቃየው። መስፈን ማቆም አቅቶን፣ ማመንዘር ማቆም አቅቶን፣ መስረቅ ማቆም አቅቶን፣ መዋሸት ማቆም አቅቶን፣ ጾም መሻር ማቆም አቅቶን፣ ሐሜት ማቆም አቅቶን፣ አድማ ማቆም አቅቶን። የጀመርነው ቀን ግን እኮ አናቀውም ነበረ። እግዚአብሔር ይንቀልልን። ሰው ለማዳ እንስሳ ነው ይባላል። ሶሻብል የሆነ አኒማል ነው። ሰው ለለመደው ነገር ይጋለጣል። ክፉ ነገር አለመልመድ ነው። እግዚአብሔር ከክፉ ይጠብቀን። አትልመድ፣ ክፉ ነገር አትልመጂ፣ አትልመድ። ልማድ ከሰይጣን ይከፋል። በስመ አብ ብለህ የማታባረው ወር እየጠበቀ ሳምንት እየቆጠረ የሚያሰግር ነው። ይህ ሰው ዘመዶቹን ጨርሶ ሰውን ጨርሶ ከዕለታት አንድ ቀን ርቦት መንገድ ላይ የተቀመጠ ሰው አገኘና ቀስ ብሎ ቀስቱን ይዞ ጦሩን ይዞ ሰይፉን ይዞ ገሎት ሊበላው ሲል ሰውየው እንኳን ሊበላ ሰውነቱ በስጋ ደዌ በሽታ ቁርጥርጥ ብሎ የተበጣጠሰ የሚበላ ነገር የሚጠጣ ነገር የሚፈልግ ስለነበረ
አጠገቡ ሲመጣ እንደ ማንኛውም ቸር ሰው ይመጸውተኛል ብሎ እባክህን ስለ ወላዲተ አምላክ ስለ ቤዛዊተ ዓለም ስለ መድኃኔዓለም እናት እባክህን ውሃ አጠጣኝ አለው። ውሃ የከተማ ልጆች ስንሆን በጣም ቅርብ ነው፣ በጣም አቬይለብል ነው። ገጠር ውስጥና በረሃ ውስጥ ግን ስትገቡ ውሃ በቀላሉ አይገኝም። እንኳን ታማሚ ሆኖ ቁጭ ያለ የኔ ቢጤ ቀርቶ ስሟን ሲሰማ ደነገጠ። እግዚአብሔር ጠላታችን ዲያብሎስን በወላዲተ አምላክ ስም ያስደንግጥልን። አዎ ይደነግጣል። ውዳሴ ማርያም ትርጉም ስትሰሙ ዲያብሎስ በስሟ ሲሸሽ፣ መናፍቃን ደግሞ በስሟ ይደነግጣሉ። ልክ እላዩ ላይ ሰፍሮ ሰው ሲያስበላው የነበረው መንፈስ ደንግጦ ሲለየው ያ የሚያውቀው የወላዲተ አምላክ ስም በጆሮ ገብቶ ሕሊና ውስጥ ሲረሰርስ ተሰማው። እስኪ ድገመው ስሟን አለው። ስለ ቤዛዊተ ዓለም ስለ ክርስቶስ እናት ስለ መድኃኔዓለም እናት ውሃ ጠጣኝ አለው። ጥቂት ውሃ ሰጠው። ያ ውሃ እንኳን ሊጠጣው በተቆማመጠ መዳፉ ላይ ሰርጎ ገባ። ሊደግሞ አልቻለም። በዛች ሌሊት ሞተ። በእግዚአብሔር ፊት ቀረበ። ያ 72 ነፍስ የበላ ሰው። የእግዚአብሔር ልጆች እስኪ እንደገና በሉ፣ እስኪ እንደገና በሉ፣ ሁላችሁም እስኪ እንደገና በሉ። ኪዳነ ተካሄድኩ በሉ ምስሌኪ ከመአድህን ዘተአመነኪ፣ በቃል ኪዳንሽ ያመነውን አድነው ዘንድ ቃል ኪዳን ገባውልሽ። ሚዛኑ ቀረበ። 72ቱ ነፍሳት ከጠብታ ውሃ ጋር ከጥርኝ ውሃ ጋር ተሰፈሩ። የወላዲተ አምላክ ቃል ኪዳን መዘነ። ክብርና ምስጋና ለእግዚአብሔር ይሆን። መዘነ። አያችሁ፣ ሚዛን ደፋ፣ ሚዛን ደፋ። ከኛ ኃጢአት የድንግል ማርያም ምልጃ ሚዛን ይደፋል አይደፋም? ንገሩኝ እስኪ። ከኛ ንጽህና የድንግል ንጽህና ሚዛን አይደፋም? ከኛ ምስጋና የወላዲተ አምላክ ምስጋና ሚዛን አይደፋም? ከኛ ቁመት የድንግል ማርያም ቁመት ሚዛን አይደፋም? በወርቅ ልብስ ተሸፋፍና በንጽህና በቅድስና ከብራ በንጉሱ ፊት የምትቆመው ድንግል ማርያም የእግዚአብሔር ልጆች ክፉ ኃጢአታችንን የሚያስንቅ የምልጃ ቃል ኪዳን አላት። ዛሬ በላይ ሰም መዳኑን ምክንያት በማድረግ ቤተ ክርስቲያን ይህን ታሪክ እየተረከች ከብዙ ኪዳናት ጋር ለእመቤታችን ለድንግል ማርያም በምልጃሽ ያመነውን ወንድ ልጁን ሴት ልጁን በስምሽ የሰየመውን ቤተ መቅደስሽን የሰራውን የተቸገረ በስምሽ ያበላውን ያጠጣውን ያለበሰውን ለቤተ ክርስቲያንሽ የሚያስፈልጉ ነዋያት ያሟላውን ብቻ እናቴ ሆይ ከአንቺ ጋር በተገናኘ ለድንግል ማርያም ባደርግ በስሟ ባደርግ ይምረኛል ይጎበኘኛል ያለውን ሁሉ እምረዋለሁ ብሎ የገባላት ቃል ኪዳን ቀን ነው። ይህን ኪዳን ያቆመልን እግዚአብሔር የተመሰገነ ይሁን። እስኪ ሁላችሁም በሉ እግዚአብሔር ኪዳኑን ለዘላለም ያስባል ወተዘከረ ኪዳኖ ዘላለም። እግዚአብሔር ኪዳኑን ለዘላለም ያስባል። የስንት ሰው ዕዳ በላን፣ የስንት ሰው ብድር ከለከለን፣ ስንት ያጨናቸውን ወንዶችና ሴቶች አባረርን፣ ስንት ቁርባን መቁረብ አቁመን ከቅድስቱ ሸሸን፣ ስንት ሰው ክህነቱን ጣለ፣ ስንት ሰው ኢትዮጵያን ከዳ፣ ስንት ሰው ሚስቱን ከዳ፣ ስንት ሰው ባሉን ከዳ፣ ስንት ሰው ድርጅቱን ከዳ። ዓለም ከተፈጠረበት ጊዜ ጀምሮ ሰውን ያልከዳ አንድ አለ። እሱ ማን ነው? እግዚአብሔር ነው። የገባውን ቃል ኪዳን ሁሌ ያስባል። በገባላት ቃል ኪዳን እግዚአብሔር ይማረን፣ ይቅር ይበለን። በዓሉን ባለ ፍስሐ ባለ ሐሴት ያደርግልን። ወስብሐት ለእግዚአብሔር።